እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬም ሌላ አሪፍ ነገር ይዘንላችሁ ቀርበናል። ዛሬ ደግሞ ይዘንላችሁ የቀረብነው የኢፍ ኮንዲሽናል ጥያቄዎችን ነው። የ10 ዓመታት የማትሪክ ጥያቄዎችን አብረን እምሽክ አድርገን እንሰራለን ማለት ነው። እንግዲህ ከዚህ በፊት አንድ ቪዲዮ ሰርቼ ለቅቄ ነበር። እሱን ካያችሁት በጣም አሪፍ ነው። ካላያችሁ ድጋሚ እንድታዩ ተጋብዛችኋል። ለምሳሌ ይሄ ፈተና የተወሰደው ከ2014-15 ነው። ይሄ ደግሞ የተወሰደው ከ2016 ወይም ደግሞ ከ2024 ግርግራን ከራንዳ የተወሰደ ጥያቄ ነው። ግን ወደ ውስጥ ከመዝለቃችን በፊት ሌሰን ፕላኑን ምንድን ነገሮችን ነው የምናየው ካልን መጀመሪያ ላይ ዋት አር ኮንዲሽናል ሴንቴንስስ የሚለውን ሪቪዥን እንሰጣቸዋለሁ ማለት ነው። ስትራክቸሩን እንሰጣቸዋለሁ። ብዙ ጊዜ አክቲቭ ቮይስስ ሲሆን አያስቸግርም። ፓሲቭ ቮይስስ ሲሆን ግን ብዙ ሰዎችን ያምታታል። ዩዜጁ ስለምንድን ነው የሚለውን ማየቱ በጣም ጠቃሚ ነው። ብዙ ጊዜ ስለ ዩዜጁ ራሱ ጥያቄ ይመጣል ማለት ነው። መጨረሻ ላይ ደግሞ የ10 ዓመታት የማትሪክ ጥያቄዎችን የኢንትራንስ ጥያቄዎችን አብረን እምሽክ አድርገን እንሰራለን ማለት ነው። እንግዲህ መጀመሪያ ላይ የምናየው ኮንዲሽናል ሴንቴንስ ምንድናቸው ብለን ካየን ፖሲብል ለሆነ ሃይፖቴቲካል ወይም አንሪል ሲቹዌሽን ለሆኑ ነገሮች እና ኮንሲኩዌንሳቸውን ለመግለጽ የምንጠቀምበት ነው ማለት ነው። እንዲህ ቢሆን እንዲህ ይሆናል፣ ወይም ደግሞ ያለፈ ነገር ከሆነ እንዲህ ቢሆን ኖሮ እንዲሆን ነበር ነው። ነገር ግን ነበር ነው ነገሩ። አሁን የምንቀይረው ነገር አይደለም። ሌላው ደግሞ አንሪል የሆነ ሲቹዌሽን እኔ አንተን ብሆን ብንል እኔ አንተን መሆን አልችልም፣ ነገር ግን እንደዛ ማለት እንችላለን ማለት ነው። እንግዲህ ኢፍ ኮንዲሽናል ሁለት ፓርቶች አሉት። ኢፍ ክሎዝ ፓርት አለው ኮንዲሽኑ ማለት ነው። ከዛ ደግሞ ሜን ክሎዝ ፓርት ወይም ሪዛልት ፓርቱ አለው ማለት ነው። እዚህ ጋር ይሄንን ብናይ በረዶውን ብናሞቀው ይቀልጣል ይላል። በረዶውን ካሞቅ ነው ምን ይሆናል ማለት ነው? ይሄ ከሞቀ ይቀልጣል። ስለዚህ ሪዛልቱ ይሄ ነው ማለት ነው። ብሪፍ የሆነ ሰመሪ ሰጣቸዋለሁ ኢን ዲቴል ቀጥሎ ገባበታለሁ። እዚህ ጋር ኢፍ ክሎዙ ወይም ኮንዲሽኑ አለ። ከዛ ደግሞ እዚህ ጋር ሜን ክሎዙ ወይም ሪዛልቱ አለ። ለዜሮ ኮንዲሽናል ምን ይሆናል ካልን ኢፍ ክሎዙ ፕሬዘንት ሲምፕል ይሆናል። ከዛ ሜን ክሎዙ ወይም ሪዛልት ፓርቱ ምንድነው የሚሆነው? ፕሬዘንት ሲምፕል ይሆናል ማለት ነው። ለምንድን ነው የምንጠቀመው ለሚለው ይሁላችሁ ለዚህ ነገር ነው የምንጠቀመው። ሴንቴንስ ኤግዛምፕሎች እዚህ ጋር አሉላችሁ። እኔ ግን በኋላ ላይ ስለምመለስበት ይሄ ለሰመሪ ያክል ነው። ቀጥሎ ደግሞ ፈርስት ኮንዲሽናል እናያለን። ከዛ ፈርስት ኮንዲሽናል ኢፍ ክሎዙ ፕሬዘንት ሲምፕል ነው የሚሆነው። ሜን ክሎዙ ዊል፣ ኔጌቲቭ ከሆነ ደግሞ ወንት ፕላስ ቨርብ የምትለዋ ቤዝ ቨርብ ማለት ነው። ዊል ፕላስ ቤዝ ቨርብ። በዊል ፋንታ ሌሎች ኦግዚለሪ ቨርቦች ሊገቡ የሚችሉበት ኬዝ አለ። ነገር ግን እኛ በአጠቃላይ ኢንጀነራል ይሄ እንደ ሩል አድርገን እንይዛለን ማለት ነው። ከዛ ዩዜጁን ስናይ ለፖሲብል ሲቹዌሽን ኢን ዘ ፊውቸር ምሳሌዎች አሉ እዚህ ጋር። እነዚህን ማየት ትችላላችሁ እኔ ስለምመለስበት ማለት ነው። እንግዲህ ቀጥለን ደግሞ የምናየው እዚህ ጋር ኢፍ ክሎዝ አለ፣ እዚህ ጋር ሜን ክሎዝ አለ። ለሰከንድ ኮንዲሽናል ሲሆን ኢፍ ክሎዙ ፓስት ሲምፕል ይሆናል ማለት ነው። ሜን ክሎዙስ ምንድነው የሚሆነው? ውድ ፕላስ ቤዝ ቨርብ። እዚች ጋር ቨርብ የምትለዋ ቤዝ ቨርብ ለማለት ነው። ቤዝ ቨርብ ይሆናል ማለት ነው። በውድ ፋንታ ኩድ ወይም ሹድን ልንጠቀም እንችላለን ነው። ለምንድን ነው የምንጠቀምበት ካልን ሃይፖቴቲካል ወይም አንላይክሊ ሲቹዌሽን፣ አንሪል ኦር ኢምፖሲብል ሲቹዌሽን ነገሮች ለእንደዛ አይነት ነገሮች እንጠቀማለን ማለት ነው። እዚህ ጋር ምሳሌ የሌላችሁ ወደሚቀጥለው ሊድ። ቀጥሎ ሰርድ ኮንዲሽናል አለ። ሰርድ ኮንዲሽናል ደግሞ ኢፍ ክሎዙ ምንድነው የሚሆነው? ፓስት ፐርፌክት ነው። ፓስት ፐርፌክት ማለት ደግሞ ሃድ ፕላስ ቨርብ 3 ማለት ነው። ከዛ ሜን ክሎዙስ ምንድነው የሚሆነው? ውድ ፕላስ ሃቭ ፕላስ ፓስት ፓርቲሲፕል ወይም ቨርብ 3 ይሆናል ማለት ነው። በውድ ፋንታ ሹድም ኩድም ሊመጣ የሚችልበት ኬዝ አለ። እሱን እንድታቁ ልብድንትሉ ፈልጋለሁ። ዩዜጁ እዚህ ጋር አለላችሁ፣ ምሳሌዎች እዚህ ያሉላችሁ። እኔ ግን ወደ ቀጣዩ ፓርት አልፋለሁ ማለት ነው። ወደሚቀጥለው ስናልፍ ይሄንን ሰመሪ ቴብል እናገኛለን። አሁን ያልነውን ማለት ነው በሰመሪ ቴብል በእንደዚህ መልኩ አስቀምጬላችኋለሁ።
እንዲሁም ከነዚህ አራቱ በተጨማሪ ማለት ነው ሚክስድ ኮንዲሽናልስ አሉ። አንሪል ፓስት ወይም ፕሬዘንት እና ፊውቸር ሲቹዌሽኖችን የምንገልጽበት ሚክስድ ኮንዲሽናሎች አሉ። ነገር ግን እነሱ አድቫንስድ ስለሆኑ እዚህ ላይ ዲስከስ አላረግም። ፈተና ላይም ብዙ ጊዜ ሲመጣ ላይም አልፎ አልፎ አንድ ጥያቄ ሊመጣ የሚችልበት ኬዝ ሊኖር ይችላል። ነገር ግን ሜይንሊ የሚመጡት ከዚህ ውስጥ ስለሆነ ፈተናዎቹ እዚህ ላይ ፎከስ እናደርጋለን ማለት ነው። እንግዲህ ወደሚቀጥለው ስናልፍ ዜሮ ኮንዲሽናልን እንይ። ዜሮ ኮንዲሽናል ጄነራል ትሩዝስ ወይም ሳይንቲፊክ ፋክትስን ለመግለጽ እንጠቀምበታለን ነው። ሴንቴንስ ስትራክቸሩን ቅድም አይተናል። ምሳሌ ለማየት ያክል if you heat water to 100 degree centigrade it boils ነው። ይሄ ኮንዲሽን ከተሟላ ይሄ ሪዛልት ይከሰታል ነው። ይሄ ሳይንቲፊክ ትሩዝ ነው። ቀጥሎ ደግሞ ፈርስት ኮንዲሽናል አለ። ይሄ ደግሞ real possibility in the future real possibility in the future እንዲህ ብታረግ እንዲህ ይሆናል የሚል ነው። ጄነራል እንደዚህ አይደለም። ይሄ አሁን ጄነራል ነው። ሁሌም የምናገኘው ሳይንቲፊክ ፋክት ነው። ነገር ግን ፈርስት ኮንዲሽናል ለሪል ፖሲቢሊቲ ኢን ዘ ፊውቸር ነው የምንጠቀምበት። ሴንቴንስ ስትራክቸሩ እዚህ ጋር አለላችሁ። ምሳሌ ለማየት ያክል if it rains tomorrow we will cancel the trip ነገ ከዘነበ we will cancel the trip ጉዞውን እንሰርዛለን። ስለዚህ ይሄ ሪል ፖሲቢሊቲ ኢን ዘ ፊውቸር ነው ማለት ነው። ከዛ ሰከንድ ኮንዲሽናልን ብናይ ለሃይፖቴቲካል ወይም አንላይክሊ ፕሬዘንት ወይም ፊውቸር ሲቹዌሽን ነው ማለት ነው። እንግዲህ ሴንቴንስ ስትራክቸሩ ይሄ ነው። እንግዲህ ምሳሌ ለማየት ያክል if I had $1 million I would travel the world ይላል። ሚሊየን ዶላሮች ቢኖሩኝ ዓለምን እዞራት ነበር ነው። ነገር ግን ሚሊየን ዶላሮች የሉኝም ነው። እዚህ ጋር እንደምታዩት had ነው። እዚህ ጋር ፓስት ሲምፕል ፓስት ወይም ፓስት ሲምፕል ነው። ከዛ would plus travel ነው። would plus ኢንፊኒቲቭ ነው ማለት ነው። ሌላ እዚሁ ጋር እስኪ አንድ ነገር ልጨምርና if I were you I would visit my mother every weekend እኔ አንተን ብሆን እናቴን በየዊኬንዱ እጎበኛታለሁ አያታለሁ ነው። ነገር ግን እኔ አንተ አይደለሁም ነው። ሰርድ ኮንዲሽናልስ ሰርድ ኮንዲሽናል ለሃይፖቴቲካል ፓስት ሲቹዌሽን ነው። ለፓስት ነው። ፓስት ለሆነ ነገር ነው። ደግሜ የምለው ኦን ፐርፐዝ ነው። ኢምፖሲብል ቱ ቼንጅ ነው። ነገር ግን እንዲህ ቢሆን ኖሮ እንዲሆን ነበር ነው። ፓስት ሪግሬትም ሊሆን ይችላል። ለእንደዛ አይነት ነገር የምንጠቀምበት ኮንዲሽናል ሴንቴንስ ነው ማለት ነው። ስትራክቸሩ እንደምታውቁት if አለ፣ ፓስት ፐርፌክት አለ፣ would አለ፣ have plus ፓስት ፓርቲሲፕል ይሆናል ማለት ነው። if you had studied harder you would have passed the exam ነው። ጠንክረ ብታጠና ኖሮ ፈተናውን ታልፍ ነበር ነው። ነገር ግን ጠንክሮ አላጠናም፣ ፈተናውንም አላለፈም ነው። ስለዚህ ይሄ እንዲህ ቢሆን ኖሮ እንዲሆን ነበር የሚለውን የምንገልጽበት ነው ማለት ነው። እዚህ ጋር እንደምታዩት had plus studied አለ፣ ፓስት ፐርፌክት ነው። ከዛ would አለ፣ have አለ፣ ከዛ ፓስት የሚለው verb 3 ወይም ፓስት ፓርቲሲፕል ነው ማለት ነው። እንግዲህ አሁን የሰጠዋችሁ ምሳሌዎች አክቲቭ ቮይስስ ናቸው። ብዙ ጊዜ ብዙ ሰዎችን የሚሸውዱት ወደ ፓሲቭ ቮይስ ተቀይረው ሲመጡ ነው። እሱን ለወደ መስራት እንሄዳለን። ነገር ግን ከዛ በፊት ስለዚህ ነገር ትንሽ ማለት እፈልጋለሁ። እንግዲህ እንደምታውቁት in English there are 3 main forms of a verb verb 1 verb 2 እና verb 3 የሚባሉ አሉ ማለት ነው። እንግዲህ verb 1 አብዛኛውን ጊዜ ለአብዛኛው ወርዶች ቤዝ ፎርም ኦር ኢንፊኒቲቭ ፎርም የሚባለው ነው። the root form of the verb ማለት ነው። ኤግዛምፕል go eat write play ሊሆን ይችላል። ኤክሰፕሽን verb to be እዚህ ጋር አይጠቃለልም። ለምን? በኋላ በሚቀጥለው ስላይድ ላይ እናየዋለን። ቀጥሎ ደግሞ verb to እናገኛለን። verb to ማለት ደግሞ past simple ማለት ነው። ለምሳሌ የጎ went ነው፣ የeat ate ነው፣ የwrite wrote ነው፣ የplay played ነው ማለት ነው። ቀጥሎ ደግሞ verb 3 ያለ past participle ይባላል ማለት ነው። ይሄ ደግሞ የጎ gone፣ የeat eaten፣ የwrite written፣ የplay played ይሆናል ማለት ነው። ለማስታወስ ያክል ነው። ወደሚቀጥለው እንሄዳለን። እንግዲህ አሁን አክቲቭ ፓሲቭ ቮይስን ወደ መስራት እንሄዳለን ማለት ነው። እንደምታውቁት አክቲቭ ቮይስን ወደ ፓሲቭ ቮይስ ለመቀየር ምንድነው የሚሆነው ማለት ነው? ኢን ፓሲቭ ቮይስ ማለት ነው
the object of the active sentence ምን ይሆናል becomes the subject of the passive sentence ይሆናል ማለት ነው ከዛ ምንድነው የሚሆነው ሁሌ እነዚህ ነገሮች ይኖራሉ correct form of verb to be የverb to be correct form ማለት በየቴንሱ ይቀያየራል ለፕሬዘንት ከሆነ present verb to be እንጠቀማለን past ከሆነ past verb to be እንጠቀማለን ማለት ነው ከዛ ደግሞ ሁሌ verbu ምንድነው የሚሆነው verb 3 ነው የሚሆነው ማለት ነው ለምሳሌ ያክል if you heat water it boils ይላል if water is heated it boils እዚህ ጋር water የሚለው the object of this part ነበረ አሁን ምን ሆነ ማለት ነው subject ሆነ ማለት ነው if water is heated it boils ይሄ አንዱ ምሳሌ ነው ሌላ ምሳሌ ለመስጠት if you press this button the machine stops ይሄንን ቁልፍ ይሄንን በተን ከነካው ማሽኑ ይቆማል ይላል እዚህ ጋር this button የሚለው የዚህ የኢፍ ፓርቱ ኦብጀክት ነበረ አሁን የኢፍ ፓርቱ ሰብጀክት ይሆናል ማለት ነው if this button is pressed እዚህ ጋር verb to be ያለች ለምን ይሄ simple present ስለሆነ የሲምፕል ፕሬዘንት verb to be simple present እንጠቀማለን ከዛ የፕሬስን verb 3 እንጠቀማለን ማለት ነው ከዛ ይሄኛውን ፓርት አልቀየርነውም እንዳለ ይወርዳል ማለት ነው if this button is pressed the machine stops ብዙ ጊዜ ብዙ የእንግሊዘኛ ትምህርትን ኮምፕሊኬት የምታረጋዋ እቺ verb to be ናት verb to be እንግዲህ verb to be 8 የተለያዩ ፎርሞች አሉት ማለት ነው ቤዝ ፎርሙ be ነው ከዛ verb 1 am is are ነው depending on the subject ማለት ነው ከዛ verb to be was were ነው ከዛ verb 3 been ነው ከዛ ing ፎርሙ ደግሞ being ነው ይሄ የverb to be different ፎርም ነው ማለት ነው እንግዲህ ይሄንን ያመጣሁት ለጠቅላላ ግንዛቤ ያክል ነው ለምን እነዚህን አክቲቭ ቮይስን ወደ ፓሲቭ ቮይስ እንቀይር ስለምንጠቀምበት ማለት ነው እንግዲህ እነዚህን ነገሮች ተጠቅመን አክቲቭ if conditionalን ወደ passive if conditional እንቀይራለን ማለት ነው the third conditional sentence structure for both active and passive voices ነው እዚህ ጋር የምናየው ቅድም ያየነው ነው ደግመን የምናየው አይደለም if ፓርቱም main ፓርቱም active voice ሲሆኑ ማለት ነው if clauseም main clauseም passive ሲሆኑስ እንዴት ነው የሚሆነው ካልን if አለ past perfect አለ ያ ማለት had plus the correct form of verb to be ደግሞ ምንድነው የሚሆነው verb 3 been ይሆናል ከዛ verb 3ን እንጠቀማለን ማለት ነው ይሄ ለሰርድ ኮንዲሽናል if clause passive ሲሆን ማለት ነው main clause passive ከሆነ ይሄ እንዳለ እንወስድና እዚህ ጋር beenን እንጨምራለን ማለት ነው would plus have plus been plus verb 3ን እንጠቀማለን ማለት ነው ብዙ ጊዜ እዚህ ጋር አክቲቭ ሆኖ if ኮንዲሽናሉ አክቲቭ ሆኖ main clause passive ሊሆን ይችላል ስለዚህ እንዴት ነው የሚሆነው ማለት ነው ከዚህ ወደዚህ ይመጣል ማለት ነው አንዳንዴ ደግሞ if clause passive structure ኖሮት እንደዚህኛው ሆኖ main clause ደግሞ አክቲቭ የሚሆንበት ኬዝ አለና እንደዛ ሲሆን እንደዚህ ይመጣና ከዛ ወደዚህ ይመጣል ማለት ነው እንደዚህ ሊሆን ይችላል እንደዚህ ሊሆን ይችላል ከዛ ደግሞ ክሮስም ሊሆን ይችላል ማለት ነው አራት የተለያየ ቨርዥን ልንፈጥር እንችላለን ማለት ነው ስለዚህ እኛ በዚህ በኩል if plus past perfect ካለ በዚህ በኩል ምን እንጠብቃለን ማለት ነው ወይ ይሄንን እንጠብቃለን ማለት ነው እንዲሁም ደግሞ በዚህ በኩል ይሄኛው ሴንቴንስ ስትራክቸር ካለ በዚህ በኩል ወይ ይሄኛውን እንጠብቃለን ማለት ነው ወደሚቀጥለው እንሂድ ቀጥሎ ደግሞ first conditional sentence structureን እንይ active እና passive voice ሲሆን ቅድም እንዳየነው if clause active voice ከሆነ if plus present simple ይሆናል main clause active voice ከሆነ will plus base verb ይሆናል ማለት ነው ነገር ግን if clause passive voice ከሆነስ ምንድነው የሚሆነው if plus እንደ ሳብጀክቱ ማለት ነው am ሊሆን ይችላል is ሊሆን ይችላል are ሊሆን ይችላል ከዛ verb 3 ይሆናል ማለት ነው ይሄ plus verb 3 ይሆናል ማለት ነው
ሜን ክሎዝስ ፓሲቭ ከሆነ ይሄ እንዳለ ይመጣና ዊል ይመጣል ከዛ እዚሽ ጋር ቢን እንጠቀማለን ማለት ነው ከዛ verb 3 ይሆናል ማለት ነው በነገራችን ላይ ሁሌም ፓሲቭ ቮይስ verb 3 ነው የሚጠቀመው ስለዚህ verb 3 ነው አውቶማቲካሊ እዚህና እዚህ ጋር የሚገባው ማለት ነው ፓሲቭ ሲሆን ቅድም እንዳየነው በዚህ በኩል ይሄኛው ሴንቴንስ ስትራክቸር ሆኖ በዚህ በኩል ይሄ ወይም ይሄ ሊሆን ይችላል እንዲሁም ደግሞ በዚህ በኩል ይሄኛው ሆኖ በዚህ በኩል ይሄ አክቲቭ ቮይስ ወይም ፓሲቭ ቮይስ ሊሆን ይችላል እንደዚህ የተቀላቀለ ሊሆን ይችላል ማለት ነው ቀጥሎ ደግሞ ሰከንድ ኮንዲሽናልን ለሰከንድ ኮንዲሽናልም እንደዛው ለሌሎቹ እንዳየነው ይሄ if plus past simple ነው verb to be ነው እዚህ ጋር ያለው ከዛ would plus base verb ነው ይሄ active voices ሲሆኑ ነው both sides passive voice ከሆነስ if clause if plus was ወይም were plus verb 3 ይሆናል በዚህ በኩል ማለት ነው ይሄኛውስ ፓርት passive voice ከሆነ would plus be plus verb 3 ይሆናል ማለት ነው ስለዚህ በዚህ በኩል ከነዚህ ከሁለቱ አንዱን ካገኘን በዚህ በኩል የትኛውን ምን እንጠብቃለን ማለት ነው ከዚህ ከሁለቱ አንዱን ማለት ነው would plus base verb ወይም would plus be plus verb 3 እንጠብቃለን ማለት ነው ወደሚቀጥለው እንሄዳለን ቀጥሎ የቀረን ማን ነው ማለት ነው ዜሮ ኮንዲሽናል ነው ማለት ነው ዜሮ ኮንዲሽናል ቅድም አንድ ምሳሌ አይተን ነበረ አሁንም ደግመን እናያለን ለዜሮ ኮንዲሽናል ደግሞ if clause present simple ይሆናል እንደዚህ ማለት ነው ከዛ main clauseም present simple ይሆናል both active voices ሲሆኑ ማለት ነው ቀጥሎም ደግሞ በዚህም present simple ሆኖ passive ሲሆን ምንድነው የሚሆነው ማለት ነው am is are plus verb 3 ማለት ነው ከዛስ በዚህ በኩል ምንድነው የሚሆነው present simple ስለሚሆን ልክ በዚሁ በተመሳሳይ መልኩ በሰብጀክቱ depending on the subject am is ወይም are እንጠቀማለን ማለት ነው በዚህ መልኩ እንድትረዱት በእንደዚህ መልኩ እንድትሰሩ ተፈልጋለሁ ማለት ነው እንግዲህ ወደ ማትሪክ ጥያቄዎቹ ከማለፋችን በፊት አሁን ያልኩትን በሰመሪ መልክ both sides passive voice ሲሆኑ አንዳንድ ምሳሌ ብሰራ if plus am plus ከነዚህ ውስጥ አንዱ ከዛ verb 3 ይሆናል ብለን ነው if mistakes are made እዚህ ጋር are አለች ከዛ made is the verb 3 form of make ነው ከዛስ ይሄኛው ፓርት passive voice ሲሆን they are corrected ከዛ ይሄኛውን verb to be form እንጠቀምና ከዛ verb 3 እንጠቀማለን ማለት ነው ስለዚህ if mistakes are made they are corrected immediately ስህተቶች ከተሰሩ ወዲያውኑ ማረሚያ ይደረግበታል ነው ይሄ ጀነራል ሩል ነው ስለዚህ ዜሮ ኮንዲሽናል ነው ፈርስት ኮንዲሽናል እስከሆነ ፈርስት ኮንዲሽናል ሴንቴንስ ስትራክቸሩ both passive ሲሆን ይሄ ነው ምሳሌ ለማየት ያክል if the rules are broken a fine will be issued ህጉ ከተጻፈ ቅጣት ይጣላል ነው this is possibility ነው ስለዚህ እዚህ ጋር ምን አለ if the rules ህጎቹ የሚል ነው ከዛ correct form of verb to be አለ ከዛ broken አለ ይሄኛውን ሴንቴንስ ስትራክቸር ተጠቀምን ማለት ነው ከዛ ደግሞ እዚህ ጋር will plus be plus issued ቀጥሎ ያለው ደግሞ past simple ነው if a new law were introduced አዲስ ህግ ኢንትሮዲዩስ ቢደረግ ኖሮ it would be followed ሰዎች ይከተሉት ነበር ነው ነገር ግን አዲስ ህግ አይወጣም የሚል ኢምፕሊኬሽን አለው እዚህ ጋር ምንድነው ኢማጂኔሽናችን አዲስ ህግ ቢወጣ ብለን ሃይፖቴቲካሊ የምናወራው ነገር ነው ስለ አዲስ ህግ መውጣት በጣም ሎ የሆነ ኤክስፔክቴሽን አለን ማለት ነው አዲስ ህግ ይወጣል ብለን አንጠብቅም ነገር ግን ሃይፖቴቲካሊ አዲስ ህግ ኢንትሮዲዩስ ቢደረግ it would be followed የሚለው ትክክል ይሆናል ማለት ነው ቀጥሎ ደግሞ if አለ past perfect አለ ይሄ ፓሲቭ ሲሆን ይሄኛውን ሴንቴንስ ስትራክቸር ይወስዳል ከዛ ደግሞ ሜን ክሎዙም ይሄንን ሴንቴንስ ስትራክቸር ይወስዳል ከዛ if the invitations had been sent earlier ኢንቪቴሽኑ ቀደም ተብሎ ቢላክ ኖሮ it would have been accepted ይቀበሉት ነበር ነው would have been accepted ስለዚህ had been sent ይሄኛውን ሴንቴንስ ስትራክቸር ፎሎ አደረገ ማለት ነው ኢንቪቴሽኑ ቀደም ብሎ ቢላክ ኖሮ አልተላከም ይቀበሉት ነበር አልተቀበሉትም
ስለዚህ ኢን ሰመሪ ምን ማለት እንችላለን ማለት ነው በዚህም ፓሲቭ ሲሆን ትክክለኛውን የቨርብ ቱ ቢ ፎርም መጠቀም አለብን ማለት ነው ከዛ ለሁሉም ፓስት ፓርቲሲፕል ነው የሚሆነው እዚህ ጋር እንደምታዩት እዚህ ጋርም ለሁሉም ፓስት ፓርቲሲፕል ነው የሚሆነው ይሄ ያለውን ነገር ሰመራይዝ ያደርግልናል ማለት ነው እንግዲህ ሌሎች ብዙ ሩሎች አሉ በነገራችን ላይ ምናልባት እነሱን ከፈለጋችሁ ከዚህ በፊት ሰርቼ የለቀኩት ቪዲዮ ላይ ማለት ትችላላችሁ ነገር ግን ዛሬ ላይ ብሪፍሊ የምናየው ኢንቨርዥንን ነው ለፎርማል ወይም ሊተራል ስታይል ሲሆን በኢፍ ፋንታ ኢፍን ድሮፕ አድርገን ሳብጀክቱንና ኦክሲለሪ ቨርቡን ስዋፕ እናደርግና ቦታና ቀያይርና ኢንቨርዥን እንጠቀማለን ማለት ነው ለምሳሌ ያክል if he had studied harder የበለጠ ጠንክሮ ቢያጠና ኖሮ የሚለውን እቺን if ድሮፕ አድርገን ከዛ hadን አስቀድመን ከዛ ሂን አስከትለን በዚህ መልኩ ልናስቀምጠው እንችላለን ኢንቨርዥን ማለት ይሄ ነው ifን ድሮፕ እናደርጋለን ከዛ ሰብጀክቱንና ኦክሲለሪ ቨርቡን ቦታ እናቀያይራለን ማለት ነው ሌላ ምሳሌ ለማየት ያክል where she here she would help ይላል ይሄ እንዴት ሆኖ ነው ifን ድሮፕ አድርገን sheን እና whereን ቦታቸውን አቀያይረን where she here ብለን እንጀምራለን ማለት ነው ይሄ if she were here የሚል ነበር ማለት ነው ከዛ ይሄንን ድሮፕ አድርገን ኢንቨርዥን እንጠቀማለን ለምንድነው ከሺ በኋላ whereን የተጠቀምነው ለምንድነው wasን ያልተጠቀምነው የሚለውን ማወቅ ከፈለጋችሁ በድጋሚ ከዚህ በፊት ሰርቼ የለቀኩትን ቪዲዮ እንድታዩ ጋብዛለሁ ወደሚቀጥለው እናልፋለን ቀጥሎ ያለው ደግሞ በኢፍ ኖት ፋንታ አለስን መጠቀም እንችላለን የሚል ነው በምሳሌ ብናየው በጣም አሪፍ ይመስለኛል ለምሳሌ if you don't study you will fail ይሄ ፈርስት ኮንዲሽናል ነው ካላጠና ትወድቃለህ ነው ፖሲቢሊቲ ነው ፊውቸር ፖሲቢሊቲ ነው እቺን ifንና don'tን አስቀርተን unless you study you will fail ልንል እንችላለን ማለት ነው ስለዚህ እነዚህ ሁለቱ ተመሳሳይ አረፍተ ነገሮች ናቸው ቀጥሎ ደግሞ unless it rains we will go out ይላል ካልዘነበ እንወጣለን ነው ይሄ if it doesn't rain የሚለው ነው እቺ ifንና doesn'ትን አስቀርተን unless it rains ብለን ይወሰድነው ማለት ነው so as a conclusion instead of if not we can use unless ማለት ነው ብዙ ጊዜ ፈተና ላይ እንደዚህ አይነት ጥያቄዎች ይመጣሉ ይጠየቃሉ ነው እንግዲህ ቀጥሎ ወደ ጥያቄዎቹ እንሄዳለን ለእያንዳንዱ ጥያቄ 10 ሰከንድ ሰጣቸዋለሁ 10 ሰከንድ በቂ ሆኖ ካልተገኘ እናንተ ቪዲዮውን ፖዝ ያደረጋችሁ ያቆማችሁ ጊዜ ወስዳችሁ መልስ እንድትሰጡበት ፈልጋለሁ እኛ ግን አሁን 10 ሰከንዱ ጀመረ እንግዲህ ትክክለኛው መልስ B could not have happened የሚል ነው ጥያቄው ምንድነው የሚለው had they followed safety regulations the accident dash safety regulationን ቢከተሉ ኖሮ ነው ስለዚህ እዚህ ጋር ምን አለ had አለ followed አለ ይሄ past perfect ነው ማለት ነው ስለዚህ past perfect ከሆነ በዚህ በኩል third condition አለው ማለት ነው ይሄ ደግሞ invert ተደርጎ ነው if they had followed safety regulations የሚለው if drop ተደርጎ had እና they ቦታ swap ተደራርገው invert ተደርጎ ማለት ነው had they followed safety regulations the accident could not have happened ነው እንግዲህ ፖሲቢሊቲውን ለማሳየት በውድ ፋንታ couldን ተጠቅመናል ማለት ነው ስለዚህ የትኛውን ሴንቴንስ ስትራክቸር ነው ፎሎ ያደረገው if plus past perfect አለ ከዛ በዚህ በኩል ምንን እንጠብቃለን ወይ ይሄንን ይሄ አረፍተ ነገር በዚህ በኩል ያለው ክሎዝ አክቲቭ ሴንቴንስ ስለሆነ ይሄንን እንጠብቃለን past imagined possibility ስለሆነ በውድ ፋንታ couldን ተጠቅመን could not have happened የሚለውን እናስገባለን ማለት ነው ስለዚህ ትርጉሙ ምንድነው የሚሆነው had they followed safety regulationን ቢከተሉ ኖሮ አደጋው አይከሰትም ነበር ነው that was possibility ስለዚህ ይሄኛው አይደለም ይሄኛው
ትክክለኛው ሴንቴንስ ስትራክቸሩ ነው ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄ ደግሞ if I dash time I would do some shopping ይላል። ከዚህ ሴንቴንስ ስትራክቸር ተነስታችሁ ትክክለኛው መልስ የትኛው ነው ትላላችሁ? you have 10 seconds. እንግዲህ ትክክለኛው መልስ ቢ have የሚል ነው። ለምን ካልን this sentence is first conditional sentence ነው which follows the structure present simple will plus base verb ማለት ነው። ስንተነትነው ወይም ስንበትነው ደግሞ በዚህ በኩል ያለው ተሰጥቶናል። ስናየው will plus base verb ነው። will አለ do አለ። ስለዚህ will plus base verb ነው ማለት ነው። በዚህ በኩል ያለው ወይ ይሄ ነው የሚሆነው ወይ ይሄ ነው የሚሆነው። present simple active voice case ነው ፎሎ የሚያደርገው ማለት ነው። ስለዚህ ቢ have የሚለው ትክክለኛ መልስ ይሆናል ማለት ነው። እንግዲህ ወደሚቀጥለው ከማለፋችን በፊት ሌሎቹ ለምን አልሆኑም የሚለውን እዚህ ጋር በጽሁፍ አስቀምጬላችኋለሁ። ይሄንን ማየት ትችላላችሁ። እኔ ግን ወደሚቀጥለው ጥያቄ አልፋለሁ። ወደሚቀጥለው ስናልፍ ደግሞ ጥያቄ ተራ ቁጥር 3ን እናገኛለን። ጥያቄ ተራ ቁጥር 3 ምንድነው የሚለው? if the baker had intended to make a cake he dashed the baking powder ይላል። የትኛው ነው ትክክለኛ አማራጭ? you have 10 seconds. እንግዲህ ትክክለኛው መልስ ቢ would have both የሚል ነው። ለምን ካለን እዚህ ጋር ስናየው ይሄ had intended ነው የሚለው past perfect ነው በዚህ በኩል ያለው። if ክሎዙ past perfect ነው። if ክሎዙ past perfect ከሆነ በዚህ በኩል ሜን ክሎዙ ላይ ምንድነው የምንጠብቀው? would plus have plus verb 3 active voice ከሆነ would plus have plus been plus verb 3 passive voice ከሆነ ማለት ነው። ነገር ግን እዚህ ጋር ያለው active voice ስለሆነ የትኛውን ነው የምንጠብቀው ማለት ነው? ይሄኛውን። ስለዚህ ይሄኛውን ሴንቴንስ ስትራክቸር ደግሞ የሚያሟላልን ቢ ነው ማለት ነው። if the baker ጋጋሪው ኬክ ለመስራት አቅዶ ቢሆን ኖሮ ቤኪንግ ፓውደር ይገዛ ነበር ነው። ቤኪንግ ፓውደር አልገዛም፣ ኬክ ለመጋገርም አላቀደም ነበር ማለት ነው። ስለዚህ ይሄኛውን ሴንቴንስ ስትራክቸር ፎሎ ያደረገ ነበር ማለት ነው። ወደሚቀጥለው ስናልፍ ደግሞ ጥያቄ ተራ ቁጥር 4ን እናገኛለን። if the weather were fine we dash early and go for a swim ይላል። እንግዲህ ምንድነው እዚህ ጋር ኢምፕሊኬሽኑ? ዌዘሩ ጥሩ እንዳልሆነ ነው። you have 10 seconds. እንግዲህ ትክክለኛው መልስ ኤ would all get up የሚል ነው። ለምን ካልን ይሄ ሰከንድ ኮንዲሽናል ሴንቴንስ ስትራክቸር ነው ፎሎ የሚያደርገው። እዚህ ጋር ዌር አለች ሲምፕል ፓስት ማለት ነው። እዚህ ጋር ምን እንጠብቃለን? would plus base verb እንጠብቃለን ማለት ነው። አክቲቭ ነው ቦዝ ሳይድስ። ድርጊቱ ኦብጀክቱ ላይ ስላልተፈጸመ ይሄንን ሴንቴንስ ስትራክቸር ፎሎ ያደርጋል ማለት ነው። ይሄ በጣም ቀላል ነው። ወደሚቀጥለው እንሄዳለን። ቀጥሎ ደግሞ ጥያቄ ተራ ቁጥር 5ን እናገኛለን። if only I had listened to my doctor I dash so weak in a very short time ይላል። now you have 10 seconds to answer this question. እንግዲህ ትክክለኛው መልስ ዲ wouldn't have grown የሚል ነው። ለምን ካልን በዚህኛው ሳይድ ፓስት ፐርፌክት አለ had listened የሚል ፓስት ፐርፌክት አለ had plus verb 3 ያለ ማለት ነው። በዚህ በኩልስ ምን እንጠብቃለን? ወይ ይሄ ይሆናል ወይ ይሄኛው ይሆናል ማለት ነው ፓሲቭ ሴንቴንስ ከሆነ። ነገር ግን እዚህ ጋር ያለው አክቲቭ ስለሆነ ትክክለኛ የሚሆነው would plus have plus verb 3 ነው የሚሆነው ማለት ነው። ሴንቴንሱ ደግሞ ሎጂካሊ የሚሆነው ኔጌቲቭ ስለሆነ wouldn't have grown የሚል ነው። እነዚህ ሁለቱ አውቶማቲካሊ ኤሊሚኔት እናደርጋቸዋለን። ነገር ግን ከሲና ከዲስ የሚለው እነዚህ ሰዎች አረፍተ ነገሩን ሎጂካል ፍሎውስ ይረዳሉ ወይ የሚል ነው። ስለዚህ እንረዳዋለን፣ ይሄኛውን እንመርጣለን ማለት ነው። ወደሚቀጥለው እናልፋለን።
ቀጥሎ ደግሞ የምናገኘው ጥያቄ ተራ ቁጥር 6 ነው። David had been a bit more careful, he could have been all right ይላል። የትኛው አማራጭ ትክክል ነው? You have 10 seconds. እንግዲህ ትክክለኛው መልስ ኤ ነው። ይሄ አረፍተ ነገር ቲፒካል ሰርድ ኮንዲሽናል ሴንቴንስ ነው። ለምን ካልን እዚህ ጋር had been የሚል አለ። ከዛ ደግሞ እዚህ ጋር could have been all right ይላል። ስለዚህ ሴንቴንስ ስትራክቸሩን ስናይ በዚህ በኩል ፓስት ፐርፌክት አለ፣ በዚህ በኩል ደግሞ በውድ ፋንታ ኩድን ተጠቅመን ማለት ነው have ፕላስ verb 3 ያለ ማለት ነው። ስለዚህ ይሄ ሰርድ ኮንዲሽናል ሴንቴንስ ስትራክቸርን ፎሎ ያደረገ ነው። እንግዲህ ከተሰጡት አማራጮች ደግሞ ትክክለኛ የሚሆነው ኤ ነው። ለምን ካልን if only የሚለው it expresses strong wish or regret about past situation ነው። ሌሎቹ እንደዛ አይደሉም። ይሄ the only one። ምናልባት ስለዚህ ነገር በደንብ ማወቅ ከፈለጋችሁ የዊሽ ግራመር ሰርቼ የለቀኩት ቪዲዮ አለ፣ እሱን ቪዲዮ ማየት ትችላላችሁ። እንግዲህ ትክክለኛው መልስ ኤ ነው። ለምን ሌሎቹ አልሆኑም የሚለውም እዚህ ጋር ማብራሪያ አለ። ወደሚቀጥለው እናልፋለን ማለት ነው። ወደሚቀጥለው ጥያቄ ስናልፍ ጥያቄ ተራ ቁጥር 7ን እናገኛለን። they could have all been killed if she dash the police ይላል። እዚህ ጋር እንደምታዩት ኩድ አለ፣ ሃቭ አለ፣ ቢን አለ፣ if መሃል ላይ ነው የመጣው። እዚህ ጋር ምን እንጠብቃለን? you have 10 seconds. እንግዲህ ትክክለኛው መልስ ኤ had not informed የሚል ነው። ለምንድነው ኤ የሆነው ካልን እዚህ ጋር ሴንቴንስ ስትራክቸሩን ስናይ መጀመሪያ ላይ ሜን ክሎዙን የመጣው። ስለዚህ ሜን ክሎዙ ይሄኛው ነው። እንደዚህ ጋር እንደምታዩት ኩድ አለ፣ ሃቭ አለ፣ ቢን አለ፣ ኪልድ አለ። ስለዚህ በውድ ፋንታ ኩድ ነው፣ ከዛ ሃቭ አለ፣ ከዛ ቢን አለ፣ ከዛ verb 3 አለ ማለት ነው። they could have all been killed by the car ሊሆን ይችላል። ስለዚህ ይሄ ፓሲቭ ፎርም ነው ማለት ነው። ስለዚህ ይሄኛውን ፓርት መጀመሪያ ላይ ያመጡና ከዛ እዚህ ጋር ፓስት ፐርፌክትን እንጠቀማለን ማለት ነው። እዚህ ጋር ያለው ሰብጀክት ሺ ስለሆነ ፖሊስ ስላልሆነ እዚህ ጋር አክቲቭ ፓርቱን ነው መጠቀም ያለብን ማለት ነው። ስለዚህ ትክክለኛው መልሳችን ኤ ነው የሚሆነው። ሴንቴንስ ስትራክቸሩ ደግሞ መጀመሪያ ላይ ይሄ መጣ፣ ከዛ ይሄኛው ተከተለ ማለት ነው። እንደገባችሁ ተስፋ አድርጋለሁ። ወደሚቀጥለው እናልፋለን።
እንግዲህ እስከ መጨረሻው ድረስ እንደተከታተላችሁኝ ተስፋ አደርጋለሁ። በዚህ ቪዲዮአችን በጣም ብዙ ጠቃሚ ነገሮችን እንደተማራችሁ ተስፋ አደርጋለሁ። ምናልባት ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃለሁ። ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። ላይክ ሼር አድርጉ። ጥያቄ ካላችሁ ከመጠየቅ ወደ ኋላ እንዳትሉ። እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ፣ እውቀታችሁ ይስፋ እላለሁ። ባይ ባይ። see you next time. Thank you for watching. Subscribe to Karaz English. Karaz English. Thank you for subscribing to Karaz English.